እጅግ ጸያፍና አሳፋሪ በሆነው በግብረ ሰዶም ተግባር ለበርካታ ዓመታት የተወቀሰችው የመሰረተ ክርስቶስ ቤተክርስቲያን የሰጠችው ያልተጠበቀ ውሳኔ ለሰሚ የሚቀፍ ለዓይን የሚከብዱ የግብረ ሰዶም እንቅስቃሴ ከዓለም አልፎ በቤተክርስቲያን ሲሰማ ልብን ያረዳል። ዛሬ ላይም ለበርካታ ጊዜያት በቅዱሳን ዘንድ ጥያቄ ሲሰነዘርባት የነበረው የመሰረተ ክርስቶስ ቤተክርስቲያን ከግብረ ሰዶም ተግባር ጋር ያላትን ግንኙነት በግላጭ ተገልጾም ውሳኔ ተላልፎ ታዲያ በቤተክርስቲያን ላይ የነበረው እንቅስቃሴ ምን ነበር? የተወሰነው ያልተጠበቀና ድንገተኛ ውሳኔስ ምን ይመስላል? የሚሉትን በመረጃችን አካተን ይዘናል። በቆይታችሁ ሰላችሁ። በስተመጨረሻም በነብይት ሜሮን ድንበሩ በኩል በእንባ የተላለፈ አስቸኳይ ትንቢታዊ መልእክት ጌታ ተዘጋጁ ይላል። በቅስፈት ወደ ሰማይ የሚወሰዱ አሉ። ይህ የሚሆነው በከባድ ፍጥነት ነው። በተደጋጋሚ 3 ጊዜ ጌታ ተናግሮኛል። የመጨረሻ ጊዜ ላይ ደርሰናል። የምንዘናጋበት ሰዓት አይደለም። ጌታ ተዘጋጁ ይላል ስትል ህዝበ ክርስቲያኑ በአስቸኳይ ሊያደምጡ የተገባን ትንቢታዊ መልእክትም በእንባ ሆና ተናግራለች። ነብይት ሜሮን ለህዝበ ክርስቲያኑ ተዘጋጁ ተጠንቀቁ ስትል ያስተላለፈችው አስደንጋጭና ወደድንም ጠላንም ይፈጸም ዘንድ ግድ የሆነው ትንቢት ምንድነው? የሚሉትን በመረጃችን ይዘናል። በቆይታችሁ ከአንደበቷ ሳድምጡሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝነላችሁ መረጃችን ስናልፍ የመሰረተ ክርስቶስ ቤተክርስቲያን የአዲስ አበባ ክልል ቤተክርስቲያኑ ከሜኖናይት ወርልድ ኮንፈረንስ አባልነት እንድትወጣ ሙሉ በሙሉ ድምጽ ውሳኔን አስተላልፏል። የመሰረተ ክርስቶስ ቤተክርስቲያን አዲስ አበባ ክልል ሐምሌ 25 ቀን 2018 ዓ.ም በጉዲና ቱምሳ የስብሰባ ማዕከል ባካሄደው ጠቅላላ ጉባኤ ቤተክርስቲያኒቱ ግብረ ሰዶማውያንን በአባልነት አቅፎ ከያዘው የሜኖናይት ወርልድ ኮንፈረንስ አባልነት ያለምንም ቅድመ ሁኔታ ለቃ እንድትወጣና ይህ ጥያቄም በማንሳታቸው ምክንያት ከአባልነት ያለ አግባብ የተሰረዙ ወንድሞች እንዲመለሱ በሙሉ ድምጽ ወስኗል። ላለፈው 1 ዓመት ያክል የመሰረተ ክርስቶስ ቤተክርስቲያን ግብረ ሰዶማውያንን በአባልነት አቅፎ ከያዘው ዓለም አቀፍ የሃይማኖት ማህበር ጋር ስላላት ትስስር አወዛጋቢ ጉዳዮች በማህበራዊ ሚዲያ ላይ ሲዘዋወሩ መቆየታቸው ይታወቃል። በተለይም ማህበሩ እንደ አውሮፓውያን አቆጣጠር በ2028 ዓ.ም ዓለም አቀፍ ጉባኤውን በኢትዮጵያ እንዲያካሂድ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ግብዣ ማቅረባቸውና በጠቅላላ ጉባኤ መጽደቁ እንዲሁም የዝግጅት ስራዎች መጀመራቸው በማህበራዊ ሚዲያ ላይ ትልቅ ክርክርን አስነስቶም ነበር። ይህን ተከትሎ አንዳንድ የቤተክርስቲያኒቱ አገልጋዮችና አባላትም ከግብረ ሰዶማውያን ማህበር ጋር በመተባበር ከቅዱሳት መጽሐፍ ትምህርት ጋር አይስማማም በማለት ሲጠይቁም ቆይተዋል። ለዚህ አቋማቸው የተለያዩ አስተዳደራዊ ግድፈቶችን በመጥቀስም ያነሱት ጥያቄዎችን ተከትሎ በዋናው ቢሮ በኩል ከአባልነት ከአገልግሎት እንዲሰረዙም ውሳኔ መስተላለፉም ይታወሳል። ይህ የግብረ ሰዶም ልምምድ ተቋሚ ወንድሞችን ውግዘት በመሰረተ ክርስቶስ አጥቢያዎችም የይሁዳ አምልኮ ላይ እንዲነበብ ትዕዛዝ ተላልፎም ነበር። ይሁን እንጂ ከ7 ክልሎች 20 የሚሆኑ የክልል ዋና ጸሐፊዎች ውግዘቱን በማህበራዊ ሚዲያ ላይ ያሰራጩ ቢሆንም አብዛኛዎቹ ይህንን ለማድረግ ፍቃደኛ አልነበሩም። ከ1500 የማያንሱ የመሰረተ ክርስቶስ ቤተክርስቲያን አጥቢያዎች መካከልም ጥቂቶቹ ብቻ የዋናውን ቢሮ ትዕዛዝ ተግባራዊ በማድረግ በእሁድ አምልኳቸው ላይ የወንድሞችን የውግዘት ደብዳቤ ለህዝብ ያነበቡ ሲሆን በአብዛኛው አጥቢያዎች ግን ውሳኔው በጽኑ መቃወማቸውን የቤተክርስቲያኑ አባላት ይናገራሉ። የመሰረተ ክርስቶስ ቤተክርስቲያን ዋና ጽሕፈት ቤት የውግዘት ደብዳቤ በማህበራዊ ሚዲያ ከማሰራጨት ባሻገር ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንዲሁም ለወንጌላዊ ቤተክርስቲያን መካነ ኢየሱስ፣ ለኢትዮጵያ ቃለ ሕይወት ቤተክርስቲያን፣ ለኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን፣ ለኢትዮጵያ ገነት ቤተክርስቲያንና ለኢትዮጵያ ሕይወት ብርሃን ቤተክርስቲያን ቅጂ በመላክ ጉዳዩን ማሳወቃቸውን በማህበራዊ ሚዲያ ካሰራጩት ደብዳቤ መረዳትም ችሏል። ካውንስሉና አብያተ ክርስቲያናት ህብረት ሁሉንም ወንጌላውያን ያቀፉ ቢሆንም ለምን ደብዳቤው ለሌሎች ቤተክርስቲያናት በተናጠል ተላከላቸው ብለን ስንጠይቅም ዓላማው በተለይም በእነዚህ አብያተ ክርስቲያናት ዘንድ በስብከትና በማስተማር አገልግሎታቸው በሰፊው የሚታወቁት ዶክተር ስዩም አንቶኒዮስና ወንጌላዊ አዳነ ደቻሳ በየትኛውም መድረክ ላይ እንዳያገለግሉ ለመከልከል ታስቦ እንደነበር በጊዜ ሂደት ውስጥም ነገሮች ግልጽ እየሆኑ መጥተዋል።
በማህበራዊ ሚዲያ ላይ በተነሳው ሰፊ ተቃውሞ ጫና ምክንያትም የመሰረተ ክርስቶስ ቤተክርስቲያን የመሪዎች አስተዳደር ጉባኤም የሜኖናይት ወርልድ ኮንፈረንስ ጉባኤ እንደ ኤሮፓያን አቆጣጠር በ2028 በኢትዮጵያ እንዳይካሄድ እንዲሁም የመሰረተ ክርስቶስ ሴሚናሪ ከአንባፕቲስት ሜኖናይት የመጽሐፍ ቅዱስ ሴሚናሪ ጋር የነበረውን የረጅም ጊዜ ግንኙነት እንዲያቋርጥ ውሳኔ ማስተላለፉን ህዳር 13 ቀን 2018 ዓ.ም ለመገናኛ ብዙሃን ባስተላለፈው መግለጫም አስታውቋል። ከዚያን ጊዜ ጀምሮ በማህበራዊ ሚዲያ ላይ የተለያዩ ምላሾች ከመግለጫዎች አስተያየቶች እየተሰራጩ ቆይተዋል። የመሰረተ ክርስቶስ ቤተክርስቲያን የክልል መዋቅሮች በአመት 2 ጊዜ ጠቅላላ ጉባኤ የማካሄድ ልማድ አላቸው። በአገር አቀፍ ደረጃ ደግሞ በአመት 1 ጊዜ ጠቅላላ ጉባኤ የሚያካሂዳሉ። በአዲስ አበባ ከተማ 2 ክልሎች አሉ። እነሱም አዲስ አበባ ክልል 41 አጥቢያ ቤተክርስቲያናትን የያዘ፣ ምስራቅ አዲስ አበባ ክልል 46 አጥቢያዎችን ያቀፉም ናቸው። ሁለቱም ክልሎች በጥርና የካቲት ወር ጉባኤ እንዲያካሂዱ በዋናው ቢሮ ተከልክለው ከቆዩ በኋላ ሐምሌ 25 ቀን 2018 ዓ.ም በጉዲና ቱምሳ የስብሰባ ማዕከል ባካሄዱት ጠቅላላ ጉባኤም የመሰረተ ክርስቶስ ቤተክርስቲያን ከሜኖናይት ወርልድ ኮንፈረንስ እንድትወጣ እንዲሁም ጥያቄውን ያነሱት ወንድሞችም ከአባልነት እንዲሰረዙ የተላለፈው ውሳኔም እንዲነሳ የክልሉ አባላት የሆኑ 41 አጥቢያዎች በሙሉ ድምጽ በዛሬው ዕለትም ውሳኔን አስተላልፈዋል። ፕሬዝዳንቱና የማመጉ ሰብሳቢ በዚህ ጉባኤ ላይ መገኘታቸውም ታውቋል። የውሳኔ በነሐሴ መጨረሻ በሚካሄደው ሀገር አቀፍ ጉባኤ ላይ ቀርቦ የመጨረሻ የቤተክርስቲያኑ አቋም እንደሚወሰንም ይጠበቃል። የምስራቅ አዲስ አበባ ክልል ደግሞ በሚቀጥለው ሳምንት ማለትም ከነሐሴ 1 እስከ 2 ቀን 2018 ዓ.ም በደብረ ዘይት በሚገኘው የመሰረተ ክርስቶስ ሴሚናሪ ጠቅላላ ጉባኤ እንደሚካሄድና ተመሳሳይ ውሳኔ እንደሚያስተላልፉም ይጠበቃል። በዋናው ቢሮ በኩል ይህ ጉዳይ በሌሎች ክልሎች ጉባኤ ላይ አጀንዳ እንዳይሆኑና ክልሎች ውሳኔ እንዳያስተላልፉ ለማድረግም ከፍተኛ ጥረት ሲያደርጉ የቆዩ ሲሆን በአዲስ አበባ ውስጥ ይህን ማድረግ ሳይችሉ ቀርቶ ፕሬዝዳንትና ሰብሳቢው በተገኙበት ዕለትም ውሳኔ መተላለፉም ታውቋል። በዚህ ሁኔታ ውስጥም ከግብረ ሰዶማውያን ማህበር ለመውጣት ድምጽ ያላሰሙ አጥቢያዎች፣ ክልሎች፣ ቀጠናዎች፣ የአጥቢያ መጋቢዎች፣ የክልልና የቀጠና ዋና ጸሐፊዎችም በምዕመናን ዘንድ ከፍተኛ ትዝብት ውስጥ መውደቃቸውን ሕያውያን ምስክሮች መታዘባቸውንም አልሸሸጉም። በተለይም አንዳንድ ምዕመናንና ወጣቶች ቤተክርስቲያኒቱን ከሜኖናይት ወርልድ ኮንፈረንስ እስክትወጣ ድረስ አባል ሆነን አንቀጥልም በማለት ወደ ሌሎች አብያተ ክርስቲያናት እየሄዱ መሆኑም ይሰማል። ይህ ጉዳይ የሁሉንም አባላት ትኩረት የሳበ አሳሳቢ ስለሆነ ሁሉም አባላት ድምጻቸውን ሊያሰሙና ቤተክርስቲያኒቱ ሙሉ በሙሉ ከግብረ ሰዶማውያን ማህበር ልትወጣ ይገባል የሚል ጽኑ እምነትም ተይዟል። በቀጣይ ጊዜያት በተለይም በነሐሴ ወር መጨረሻ ላይ የሚደረገው የቤተክርስቲያን ጠቅላላ ጉባኤ የሚደረጉ ውሳኔዎች የቤተክርስቲያኒቱ የወደፊት እጣ ፈንታ አቅጣጫዎች በእጅጉኑ የሚወስኑ መሆናቸው አያጠያይቅም። እግዚአብሔር የመሰረተ ክርስቶስ ቤተክርስቲያንን ህዝቧንና አገልጋዮቿን ይባርክ በማለትም እንዲያለ ውሳኔ በቤተክርስቲያኗ ላይ መወሰኑን ተመልክተናል። እኛም ከዚህ ቀደም በመሰረተ ክርስቶስ ቤተክርስቲያን ላይ እጅግ እየተስፋፋ የመጣውን የግብረ ሰዶም እንቅስቃሴን ከሚከተሉ አባላት ጋር ያላትን የህብረት ግንኙነትን ተከትሎ መረጃዎችን በስፋት ስናደርሳችሁ ነበር። ሆኖም ግን በአሁኑ ሰዓት ቤተክርስቲያኗ ከእንዲህ አይነት አባልነት ሙሉ ለሙሉ እንድትወጣ መወሰኑ ተገልጾ እኛም ወደ እናንተ አደረስናችሁ። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እግዚአብሔር አምላክ ሰፊ ምድርን አሳይቶኛል። በዛ ስፍራ ላይም ህዝብ ተሰብስቧል። ከተሰበሰበው ህዝብ ውስጥ ግን አንዳንዶች በድንገት ሲነጠቁ ተመልክቻለሁ። ያለንበት ጊዜ እንደ ቀድሞ አይደለም። አስጨናቂ ጊዜ ላይ ነው ያለነው። መጨረሻው ደርሷል። ራሳችሁን አዘጋጁ። እንደ 5 ሰነፍ ሴቶች አትሁኑ፣ ንቁ ስትል በእንባ ሆና ትንቢትን የተናገረች ሲሆን አያይዛም ጌታ የተናገራትን ህዝቡ ሊያደምጠው የሚገባ መልእክትንም ተናግራለች። ታዲያ የእግዚአብሔር ሴት ነብይት ሜሮን ድንበሩ ከጌታ አድምጣ ለህዝብ ያስተላለፈችው ሀገራዊ ትንቢት ምን ይሆን? ከአንደበቷ አድምጠን እንመለስ። እጅግ በጣም ሰፊ ነው ሜዳው። በዛ ሰፊ ሜዳ ላይ ለመቁጠር የሚያዳግት ህዝብ እዛ ሜዳ ላይ አለና የተለያዩ አይነት ፕሮግራሞች፣ መንፈሳዊ ፕሮግራም እና እዛ ሰፊው ሜዳ ላይ የንጥቀት ጊዜው ደርሷል፣ ሰዓቱ ደርሷል። አየሩ ላይ ልክ ያ ድምጽ ሲሰማ
ጊዜያዊ ንጥቀት ነው፣ ሰዓቱ ደርሷል የሚለው ድምፅ አየሩ ላይ ሲነገር በዚያ ቅጽበት አንዳንድ ሰዎች በቅጽበት ወደ ሰማይ ይወሰዳሉ። በቅጽበት በከባድ ፍጥነት ነው የሚወሰዱት። በከባድ ፍጥነት ግን ይወሰዱ የነበሩት አንዳንድ ሰው ነው። ይህንን አይቼ በዛ ራእይ ውስጥ ሆኜ ቃትት ነበር፣ አለቅስ ነበር። ተዘጋጁ ጊዜው ደርሷል የሚል ድምፅ በተደጋጋሚ 3 ጊዜ ሰማሁ። ተዘጋጁ ጊዜው ደርሷል ድምፅ ሰማሁ። በዚህ ራእይ የጸለይኩ ነበር። ስሬስ የሆነ ሰዓት ላይ ደርሰናል። የመጨረሻ ሰዓት ላይ ነው ያለነው። የምንዘናጋበት ሰዓት አይደለም። እንደ 5ቱ ሰነፎች የምንዘናጋበት ሰዓት አይደለም። አገልጋዮች እግዚአብሔር በሰጣችሁ ስፍራ ቦታ በታማኝነት አገልግሉት። በታማኝነት እናገልግለው። የምትጸልዩ የሆነባችሁን የምታልፉበትን የደረሰባችሁን እያያችሁ አትድከሙ፣ አትዛሉ። ከፊት ይልቅ ጸልዩ፣ ትጉ። ሰዓቱ ደርሷል። ጊዜው ደርሷል። ቸልተኝነትን እናስወግድ። ወንጌል እንስራ። ትውልድን እንታደግ። ትውልድን እናስመልጥ። ጌታን ከማምለክ አትድከሙ። እርሱን ከመፈለግ አታፈግፍጉ። ምንም አይነት ነገር ውስጥ ብትሆኑ አትዛሉ። አሁን ያለው ምድር ላይ ያለው የተለያዩ ጫናዎች አድክሟችሁ። ጌታ ሊመጣ በደጅ ነው። ንጥቀት ሊሆን ጊዜው ደርሷል። ከሚቀሩት ወገን ሳይሆን ከሚነጠቁት ወገን እንድንሆን ከዛሬ ጀምሮ እንንቃ። ያለፉት ዘመናት የባከኑብንን ዘመናት ምህረት ጠይቀን ከፊት ላሉን ቀናት ከፊት ላሉን ጊዜያት እንዘጋጅ። እንደ 5ቱ ልባሞች መብራታችንን አብርተን ዘይታችንን በመቅረዝ ይዘን ሙሽራችንን እንጠብቀው። ጌታ ሊመጣ በደጅ ነው። ንጥቀት ሊሆን ጊዜው ደርሷል። ብዙ ምድር ላይ ከሚቀሩት ወገን ሳይሆን ከሚነጠቁት ወገን ሆነን ለመሄድ ለመነጠቅ ዛሬውኑ እንነሳ፣ እንዘጋጅ፣ እንታጠብ፣ እንንጻ፣ በምህረት በፊቱ እንውደቅ። ጊዜያችንን እንዲሁ ባባከንበት መገኘት በሌለብን ስፍራ ተገኝተን ጊዜያችንን ባባከንበት መዋል በሌለብን ስፍራ ውለን ጉልበታችንን አቅማችንን በጨረስንበት ማውራት የሌለብንን በአንደበቶቻችን እያወራን ወንድሞችን እህቶችን እያማን ጊዜያችንን ካቃጠልንበት መለስ እንበል። አንደበቶቻችን ይቀደሱ። በዚህ አንደበቶቻችን ወንድሞቻችን እህቶቻችን እንዲድኑ ወንጌልን እንንገራቸው። ጌታ ሊመጣ በደጅ ነው። ወንድሞቼ እህቶቼ አትዛሉ፣ አትድከሙ። የኑሮ ጫና ያለው የምድር ጫና አያዝላችሁ፣ አያድክማችሁ። ተነሱ ዛሬ፣ ታጠቁ ዛሬ፣ ተዘጋጁ ዛሬ፣ ልበሱ ዛሬ። ሁሉ አላፊ ነው። እጆቻችሁን ከፍ አድርጉ። ጌታ ሆይ እስከ ዛሬ ጊዜን ባባከንኩበት ምህረት አድርግልኝ። መናገር የሌለብኝን እየተናገርኩ አንተን በበደልኩበት ምህረት አድርግልኝ። መገኘት በሌለብኝ
ስፍራ ተገኝቼ አንተን ባሳዘንኩበት ምህረት አድርግልኝ ጌታ ሆይ። መዋል በሌለብኝ ስፍራ ውዬ ለወንጌል እንቅፋት በሆንኩበት ምህረት አድርግልኝ ጌታ ሆይ። በቀረልኝ ዘመን ሁሉ ላንተ እንድኖር ወንጌል እንድሰብክ ፊትህን እንድፈልግ በሰጠኝ መክሊት እንዳተርፍ ተግቼ እንዳገለግል ጸጋ ይብዛልኝ ጌታ ሆይ ማረኝ። ለትውልድ የምስራችን ወንጌልን እንድሰብክ ጠርተኸኝ እኔ ግን ዝም ብዬ በተቀመጥኩበት ምህረት አድርግልኝ። ከዚህ ቀን ጀምሮ በታማኝነት ላገለግልህ ልሮጥልህ ፍቃድህን ላደርግ ይኸው ራሴንም ፍቃዴንም አሳልፌ እሰጥሃለሁ ጌታ ሆይ። ተዘጋጁ እንዳልከን ከዚህ ሰዓት ጀምሮ ለክብርህ ላንተ ለምጽአትህ የምዘጋጅበትን አቅም ስጠኝ። መለየት ካለባችሁ ከየትኛውም ስፍራ ተለዩ። ጊዜያችሁን ከበሉ ሚዲያ ላይ ትኩረት የምታደርጉ ስልክ ላይ ቲክቶክ ላይ የተለያዩ አይነት ነገሮች ላይ ጊዜያችሁን የምታቃጥሉ ተለዩ። ካልሆኑ ልጆች ጋር ህብረት የምታደርጉ ካላችሁ ተለዩ። በማይገባ ስፍራ እያማችሁ የምትቀመጡ ከሆነ ተለዩ። እግዚአብሔር ከማይከብርበት እግዚአብሔር ከተጸየፈው ሰፈር ውጡ። እግዚአብሔር ከማይከብርበት ውጡ። እናንተን እግዚአብሔር በዚህ ዘመን መጨረሻ በታላቁ ክብር አስነስቶ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ መላክ ይፈልጋል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ